እስኪ በአላህ አንድ ቪዲዮ ላሳያችሁ እና በአሁን ሰዓት ላይ ምግብ ተልፎ በሚጣልበት ሰዓት ላይ እቺ እናት እንዲህ ተርባ ስታለቅስ አታሳዝንም? ቆይታለ ቪዲዮ ላሳያችሁ። ወላሂ አስቡት እስኪ ተመልከቱ። ተመልከቱ እነዚህ እናት ተመልከቱ። ለቀናት አልበሉም። ተመልከቱ መቆም አትችልም። ተመልከቱ እኒ አባትን ተርበው ማለት ነው። በጣም ያማል፣ በጣም ያሳዝናል። ወላሂ በአሁን ሰዓት ላይ እንግዲህ ምግብ ተርፎ በሚደፋበት ጊዜ እንደዚህ ተርበው እንደዚህ ስናያቸው እጅግ በጣም ነው የሚያሳዝነው። ወላሂ በጣም በተለይ አስባችሁ እስኪ ተመልከቱ ያ ጀማ ተመልከቱ። እና አስባችሁታል? መጠለያ ጣቢያ ውስጥ ራሱ ያሉ ሰዎች ከ50 ሰው በላይ መጠለያ ጣቢያ ውስጥ ማለት ነው እንግዲህ ከ50 ሰው በላይ ህይወታቸው አልፏል። 1700 ሰዎች ደግሞ እዛ ውስጥ ያሉ በረሃብ ተጠቅተዋል። ሱብሃንአላህ። ምግብ ተርፎ የሚደፋበት ጊዜ አስባችሁታል? ወላሂ እኔ ለምን ዋሻለሁ? በእያንዳንዳችን ቤት ውስጥ ምግብ እየጣልን ነው ያለነው እና ነገ አላህ ይጠይቀናል። በነገራችን ላይ ወላሂ እያንዳንዳችሁ ምግብ በልታችሁ ስጨርሱ የቀረው ምግብ ቆሻሻው ልደፉ ስል እነዚህ ሰዎችን አስታውሱ። ሐቅ ለመናገር ወላሂ በየመጠለያ ጣቢያ ያሉት ተርበው በራብ ያለቁ ነው። ስለዚህ ሁላችንም ከነዚህ ወገኖቻችን ጎን መቆም ግድ ይለናል። ለወገን ደራሽ ወገን ነውና ሰው በመሆኑ እንግዲህ ለመርዳት በቂ ነው። አንድ ሰውን ለመርዳት ሰው መሆን ብቻ በቂ ነው። በሚያሳዝን ሁኔታ በትግራይ ክልል ህጻጽ ላይ ወገኖቻችን በረሃብ እየተጠቁ ነው። ከ2017 ጀምሮ እስከ ዛሬ ድረስ የሚገርማችሁ ነገር በመጠለያ ጣቢያ ያሉ ወገኖቻችን ከ50 ሰው በላይ ህይወቱ አልፏል። 1700 ሰዎች ደግሞ በረሃብ ተጎድተዋል። እና ስለዚህ ሁላችንም እንግዲህ ከጎናቸው መቆም ግድ ይለናል። የቻልን ሰዎች ቦታው ላይ ተገኝተን እንደ ሌሎች በአሁን ሰዓት ላይ አንዳንድ ወንድሞቻችን እያደረጉት ያሉት ቦታው ላይ ተገኝተው እርዳታ እያገዟቸው ነውና በጣም ደስ የሚል ነገር ነው። እኔም እዛ በሆንና ቦታው ላይ ብገኝ የቻልኩትን ብረዳቸው ደስ ይለኛል። ግን ከሀገር ውጭ ስላለሁኝ ቢያንስ እንኳን እንደዚህ መልእክቴን አስተላልፌ ላልሰማ እንዲሰማ ሁላችንም ከጎናቸው እንድንቆም መልእክቴን ማስተላለፍ እፈልጋለሁ። ለምን ነገ እኛ ላይ ምን እንደሚደርስብን አናውቅም። ሰው ለመርዳት ሰው መሆን ብቻ በቂ ነው። ደግሞ አንዲትን ነፍስ እዚች ምድር ላይ ያዳነ እዚህ ምድር ላይ ሰውን ሁሉ እንዳዳነ ነው ፈጣሪ የሚያየው። ስለዚህ ሁላችንም ከነዚህ ወገኖቻችን ጎን መቆም ግድ ይለናል። እባካችሁን እኔ እንጃ እኔ አካውንቱን አላውቀውም፣ ግን በተከፈተው አካውንት የነሱ እርዳታ የተከፈተላችሁ አለ። አረጋግጣችሁ የትኛው እንደሆነ ትክክል። በአሁን ሰዓት ላይ ብዙ ማጭበርባሪዎች አሉ። በዚህ አጋጣሚ እኛም እንደዚህ እናረጋለን እያሉ ይህን አጋጣሚ ተጠቅመው ፈጣሪ የማይፈሩ አላህን የማይፈሩ ብዙ ሰዎች አሉና ሁላችን ጥንቃቄ እናድርግ። የትኛው ነው ትክክለኛው አካውንቱ ለነሱ ገንዘቡ በትክክል እንዲደርሳቸው። ለምን ብዙ ሰዎች አሉ አላህ የማይፈሩና ይሄን አጋጣሚ ተጠቅመው አሁንም ድንገት እዚህ እኔ ላይፍ እያለሁ ቦስ መተው ሙቤ ጋር ነበራችሁ በዚህ አካውንት ነው አስገቡ ያለው ምናምን ቢሉ ሊመጡ ይችላሉ። እንዳታረጉት። እኔ ማንም ሰው አላዘዝኩም። ስለዚህ
እኔ እንግዲህ የምላችሁ ራሳችሁ አጣርታችሁ የትኛው ትክክል እንደሆነ ወይ ከተቻለ በተቻለ መጠን ቦታው ላይ ተገኝታችሁ እነሱን ማገዝ። እሺ ትክክለኛው ደግሞ የእርዳታ አካውንት የተከፈተው ካለ እሱን በደንብ አጣርታችሁ በዛ አካውንት ገንዘቡን አስገቡ። ከቻላችሁ ደግሞ እዛ ያላችሁ ሰዎች ልክ እንደ ሌሎቹ ወንድሞቻችን ወገኖቻችን እያደረጉ ያሉት ቦታው ላይ ተገኝቶ እርዳታ ይዘው ቦታው ላይ ተገኝቶ ራሳቸው እየሰጡ ነው። ይሄን ማድረግ የምችሉ ደግሞ በጣም የተመረጠ ነው። ገባችሁ? ቦታው ድረስ ሄዶ እነሱ ማገዝ፣ አብሽሩ ማለት ከጎናችሁ ማለት ራሱ ትልቅ ነገር ነውና በተለይ እዛ አካባቢ ያላችሁ ሰዎች ካላችሁ እዚህ ከታች ገብታችሁ ያለውን ነገር በደንብ ብታስረዱን፣ እነሱንስ እንዴት ነው ማገዝ የሚችለው የሚለውን ነገር ብታስረዱን ደስ ይለናል። ትክክለኛ ሰዎች ካላችሁ ማለት ነው። እሺ እባካችሁ። ለምን በጣም እኔ ስሰማ በጣም እጅግ ነው ያዘንኩት። እንግዲህ በጣም አንድ ቪዲዮ አይቼ በጣም ነው ያሳዘነች። አንድ እናት ተርባ እንደዛ እያለቀሰች ሆዷን ይዛ እንደዛ ስታለቅስ አይቻት በጣም ነው ያዘንኩት። እንዴት በአሁኑ ሰዓት ላይ እናት ተርባ እንደዚህ ታለቅሳለች? ሆዷን ይዛ ውስጥ ጓዳ ገብታ ቪዲዮን ከፈለጋችሁ አሳያችኋል። ጓዳ ገብታ የሚበላ የለኝም ብላ እንደዚህ ባዶ ሰፌድ እንደዚህ ስትሳሳይ ሆዷን ይዛ እንደዚህ እያለቀሰች አባት እንደዛ ሲያለቅስ እቺ እናት እንደዚህ ስታለቅስ አታሳዝንም? አስቢ እስኪ ያንቺ እናት የኔ እናት ብትሆን ወይ አንተ እናት የኔ እናት ብትሆን አያሳዝኑ? እስኪ ዛሬ የሰው ልጅ ምግብ ተርፎ በሚጣልበት ዘመን ላይ አስቡት እስኪ። እዚህ አብዛኛ ከታች ያላችሁ እህቶቼ አረብ ቤት ያላችሁ ናችሁ አይደል? አስቡት እስኪ ስንት አዙማ ተደርጎ ስንት ሰው ተጠርቶ ትንሽ ቀማም ሰው ብቻ የቀረው አንሰታችሁ ሁሉ ቆሻሻ ውስጥ ነው የምትደፉት። ሀቅ እንናገር እውነት ከተባለ ምግብ በሚጣልበት ዘመን ላይ እነዚህ እናቶች አባቶች ግን ተርበው በራብ እየሞቱብን እያለቁብን ነው። በጣም ወላሂ ነገ እኮ አላህ ቤት እንጠየቃለን። ነገ ፈጣሪ ቤት እንጠየቃለን። ገባችሁ? ስለዚህ ሁላችንም በቻልነው መጠን ከጎናቸው መቆም ግድ ይለናል። ወላሂ እኔ አስባችሁታል? እስኪ አስባችሁታል? አሁን አረብ ሀገር ላይ የሚደረገው ሐፈላት የሚደረገው ላይ ከዛ በኋላ የሚጣለው ያ ሁሉ ምግብ ግን በአሁን ሰዓት ላይ እስኪ የቻልን ቦታው ላይ ተገኝተን እንደ ሌሎች ሰሞኑን እያረጉት ያለው ትብብር በጣም ደስ የሚል ትብብር ነው። አንድነታቸው ደስ ይላል። ቦታው ላይ ተገኝተው ካሉበት ቦታ ተነስተው ከጥሩ ሄደው እዛ ቦታው ድረስ የሚያስፈልገውን እርዳታ ይዘውላቸው ሄዶ እያበላቸው እያጠጣቸው ያሉ ወንድሞቻችን በአሁን ሰዓት ላይ እየሰራችሁት ያለው ነገር ትልቅ ነው። በጣም ደስ የሚል ነገር ነው። በእውነት በዚሁ ቀጥሉበት እላለሁ። ያልቻልን ደግሞ ቦታው ላይ መገኘት ማንችል እንደኛ ውጭ ያለን ሰዎች እነሱን በገንዘብ መርዳት ግድ ይለናል። ኦኬ አደራ ሁላችን ከጎናቸው እንቁም። ግን እባካችሁን እኔ ማስተላልፈው ወገኖቼ አደራ ጥንቃቄ አድርጉ። በዚህ አጋጣሚ ይሄን አጋጣሚ ተጠቅመው ፌክ አካውንት እየከፈቱ ሌቦች፣ አጭበርባሪዎች ፈጣሪን ማይፈሩ አሉ። ነገ እኔም ልራብ ይችላል ብሎ ሌቦችና አጭበርባሪዎች ሰዎች ስላሉ ተጠንቀቁ። የትኛው አካውንት ላይ ነው ማስገባት ያለባችሁ፣ እንዴት ነው መርዳት ያለባችሁ የሚለው በመጀመሪያ አጣሩ። ማንንም ሰው እንዳታምኑ አደራ እባካችሁን ወገኖቼ። እሺ በተረፈ እዛ አካባቢ ያላችሁ ሰዎች እና ቦታው ላይ የተገኛችሁ ሰዎች ካላችሁ የበለጠ ኢንፎርሜሽን የምትነግሩን ካላችሁ እናስገባችሁ። በዚህ ጉዳይ ላይ ብቻ ልትነግሩ የምትችሉ ሰዎች 3 ቁጥር ጻፉ። ትክክለኛ ኢንፎርሜሽን ለምን ሰው እንዳይታለል እንዳይበላ። እዛ ቦታ ላይ ያላችሁ ደግሞ ቦታው ላይ ያላችሁ ሰዎች ያለውን ነገር የምታሳዩን ከቻላችሁ ብትገቡና ብትነግሩን ደስ ይለናል። ገባችሁ? ለምን ሰው ለመርዳት ሰው በመሆን በቂ ነው። ስለዚህ በአሁን ሰዓት ላይ በጣም ብዙና ሌቦችና አጭበርባሪዎች አሉ። ፌክ አካውንት የከፈቱ ፌስቡክ ላይ ቲክቶክ ላይ ለነሱ እርዳታ እያሉ ገንዘቡን በአካውንታቸው የሚያስገባሉ። እኔ ምንም አይነት አካውንት አላቅም። ለምን ነገ ገንዘባችሁ እንዳትበሉና በኋላ ሙቤ ብለው ነው እንዳትሉ። ስለዚህ ሁላችሁም ትክክለኛውን አካውንት አጣርታችሁ ገንዘባችሁን ለነዚህ አድርሱላችሁ። የቻላችሁ ደግሞ ቦታው ላይ ተገኝታችሁ እንደሌለው ወንድሞቻችን ሰሞኑን እንዳረጉት ዱቄትም ዘይትም የሚያስፈልጋቸውን ነገር ገዝተው ቦታው ላይ ይሄዱ እየሰጡ ነው። እኔ እዛ ብሆን እውነት ለመናገር እኔ እዛ ብሆን ይሄን ነበር ማረገው። ገባችሁ? ይሄን ነበር ማረገው። የሚያስፈልገው ነገር እኔ የሚያምነኝ የሚወዱ የሚከተሉኝ አሉ። እዚህ የተቀመጡ ሰዎች እኔን ወደውኝ ስለሚያምኑኝ ነው አይደል?
የኔ ቤተሰቦች። ስለዚህ እኔ ቤተሰቦችን እነሱ እኔ ደግሞ ካመኑኝ እኔ ቦታው ድረስ ሂጄ ያን ነገር ማድረስ አለብኝ። ግን እኔ ደግሞ ያለሁት ያው ከሀገር ውጭ ነው። ገባችሁ? ስለዚህ ግን ትክክለኛውን ቦታ የት እንደሆነ አውቄ እዚህ ቦታ ስጡት ለነዚህ አከሌ ስጡ ለማለት መጀመሪያ እኔ ማጣራት ያለብኝ ነገር አለና ስለዚህ እባካችሁን ገንዘባችሁ እንዳትባሉ ተጠንቀቁ። አሁንም ቢሆን እንኳን በውስጥ መጥተው ሙቤጋ እንደዚህ እርዳታ እንደዚህ የምትፈልጉ ሰዎች የሚላችሁ ሰዎች አይጠፉም ኢንቦክስ ላይ የመጡ። ስለዚህ ማንንም ሰው እንዳታምኑ እሺ። አደራ ሀባይቢ እሺ። ወላሂ እኔ ብችልና ቦታው ላይ ብገኝና እዛ ቦታ ሂጄ ባግዛቸው ወላሂ በጣም ደስ ይለኝ ነበር። ግን አሁን በጣም ብዙ ወንድሞች ቦታው ላይ ተገኝተው እያገዟቸው ነው። ስለዚህ ትክክለኛውን አካውንት ጠይቃችሁ ኢንሻአላህ ብታግዟቸው ደስ ይለኛል። ኦኬ እዚህ ጋስት ላይ ያላችሁ በዚህ ያው ከአጀንዳችን እንዳንወጣ፣ ስለዚህ በዚህ ነገር ላይ የምታስተላልፉት መልእክት ካለ አስገባችኋለሁ። ጋስት ላይ ነው። ኦኬ በዚህ ጉዳይ ብቻ ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተሞታብታብ ያረጋግን። እሺ አሁን ያስከው ነገር ወላሂ በጣም ደስ የሚል ነገር ነው። ወላሂ አላህ ይጨምርልህ። አሚን። ለእናትና የአባቶች ለቅሶን ነው እያየን ያለ ነው። ይህን ነገር ለማድረግ ደግሞ የአንተ ቤተሰቦች ዝግጁ ከሆኑ አንተ ሀገር ላይ የምታውቃቸው ሰዎች የራስ ሰዎች ካሉ በዚህ የራስን አስተዋጽኦ ብታደርግ ነው ምለው። እሺ እና በደንብ ሼር ሲያደርጉ ደግሞ ቦታው ላይ ያሉ ሰዎች ልታገኝ ትችላለህ። እሱ ነው የምለው። አሁን ሰዓት ላይ ታውቃለህ በጣም ታማኝ ሰው ከባድ ነው እና በአሁን ሰው ሁሉ ሰው በቃ በሀቅ የሚሰራ ሰው በአሁን ሰዓት የለም። እኔ እውነት ለመናገር ቦታው ላይ ብኖር አሁን ሰዓት ላይ ኢትዮጵያ ብኖር ቤተሰቦቼንም እዚህም ያሉትም ጠይቄ የቻልኩትን የሚያስፈልጋቸውን ነገር ገዝቼ ቦታው ድረስ አደርስላቸው ነበር። ከዚህ በፊትም ያው እንደዚህ አይነት ነገር ስለሰራን ግን አንዳንድ ስራዎች ከዚህ በፊትም ላይ የሆነ ነገር የተከሰተ ነገር ሳለ እዚህ ጋር መጥቀስ አልፈልግም። ገባ? አምናለሁ የምትለው ሰው በአሁኑ ሰዓት ላይ ከባድ ነው። ገባ? እኔ ደግሞ አንድ ነገር እንደዚህ አይነት ነገር ሳረግ እያንዳንዱን ደረሰኝ እያንዳንዱን ነገር እያንዳንዱ የመኪና ወጪ የጭነቱን የምኑን ይሄ የተፈጨውን እንዳለ እያንዳንዱ ማስረጃ እፈልጋለሁ። ለኔ ደግሞ ያን መስረጃ ካላቀረቡልኝና ደረሰኝ ካልሰጡኝ ይሄን ነገር ደግሞ ኃላፊነት ወስጄ መስራት አልችልም። ከዚህ በፊትም በዚህ ነገር ላይ በጣም በርካታ ሰው ጋር ተጣልቻለሁ፣ አከራክሮኛል። ገባ? ወላሂ እኔ ቦታው ላይ ቢሆን ራሴ ሁሉ ነገር አደረገው ነበር። ግን በአሁን ሰዓት ማኝ ሰዎች ካላችሁ ደግሞ እኔ ደግሞ ለመስራት ዝግጁ ነኝ። በዚህ በኩል ምንም እንትን የለኝ ማለት ነው። ገባ ሀቢቢ? አሁን ብዙ ሼር ካረጋለ ታብታብ ከተደረገ ቦታው ላይ ያሉ ሰዎች ይመጣሉ ብዬ አስባለሁ። ከአላህ ጋር ይህን ነገር መጀመሪያ ያዩ ሰዎች ይመጣሉ ብዬ ስለማስብ ሁላችንም ሼር እናድርግ። ወላሂ አላህ እንደማበደር ቁጠሩት። ለችግራችን ጊዜ እንዳስቀመጠን እንቁጠረው። ወላሂ እኔ በጣም ነበር ያዘንኩት። አስቡ፣ በዚህ ያህል ይከብዳል። እናቶች አስቡ፣ ለምን ይራሩ? ሙቤስ ምንም ቢመጣ ጥንቃቄ አድርጎ እዚህ ጉዳይ ላይ ተቃይም ያለውና ለምን ከመወዳቸው ሰዎች ጋር ለምን እኔ እያንዳንዱ መረጃ እፈልጋለሁ። በነገራችን ላይ ለእያንዳንዱ ለወጣ ወጪ መረጃ ስለምፈልግ እኔ ከሰው ጋር መቃየም አልፈልግም። ግን በታመኝነት ደግሞ ቦታው ላይ እዛ ያሉ ሰዎች እኛ በታመኝነት እናደርሳለን፣ እያንዳንዱ ነገርን ማስረጃ እናቀርባለን የሚሉ ሰዎች ካሉ እኔም ዝግጁ ነኝ። ካሉ ሼር ያድርጉላቸው ሙቤ ጋር እንዲመጡ ቤተሰብ እንዲያይ ማለት ነው። በተለይ ቦታው ላይ ያላችሁ ሰዎች ካላችሁ ብትገቡና ዳታም ካስፈለጋችሁ እኛም እንሞላላችኋለን። ችግር የለውም። ገባችሁ?
የዳታ ችግር ምናምን ካለ እኛም እናግዛቸዋለንና ግን ቦታው ላይ ያለውን ነገር ብታሳዩን። እዚህ ጋር አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም በርግጥ የሰው ልጅን አላቅ ነው ሲል ሙስሊሙን ብቻ አይደለም ሁሉንም ነው። ምክንያቱም ዛሬ ካፊር የነበሩ ሰዎች አላህ Subhanahu Wa Ta'ala ነገ ሂዳያ ሰጥቷቸው ለብዙ ሰዎች ሂዳያ ሊሆኑ ይችላሉ፣ የሂዳያ ሰበብ ሊሆኑ ይችላሉ፣ ለቅሷቸውን ሊያስወግድ ይችላሉ። ስለዚህ ከዛ አንፃር የሚታደርጓቸው ነገሮችን ኸይር ጀዛቸውን አላህ ይክፈላቸው። ሙስሊሙ ክርስ አጠቃላይ በቃ ኢትዮጵያዊ የሆኑ ኢትዮጵያው ብቻ አይደለም ሁሉም የሰው ልጅ በአጠቃላይ መርዳት የምንችለው ያክል እንረዳለን። ይሄ ደግሞ ከነብዩ አለይሂ ሰላቱ ወሰለም የመጣም ነው። ምክንያቱም እርሳቸው ለአረቡ ብቻ አይደለም የተላኩት፣ ለሀበሻው ብቻ አይደለም፣ ለሰው ልጅ ብቻ አይደለም፣ ለኢንሱም ለጅን ለሁሉም ነው የተላኩትና የሚታደርጉት ነገር ላይ ደግሞ ኢኽላስንም አላህ ይወፍቃቸው። አሜን። ኸይር ጀዛቸው አላህ ይክፈላቸው። والله አላህ Subhanahu Wa Ta'ala በቁርአኑ ኩሉ ነፍስን ቢማ ከሰበት ረሂና ይላል። አላህ Subhanahu Wa Ta'ala ሁሉም ነፍስ ይላል ሁሉም ነፍስ በሰራችው ስራ ትጠየቃል ትቀጣለች። ኢላ አስሐበል የሚን የቀኝ ባልተቤቶች ሲቀሩ የቀኝ ባልተቤቶች እነማን ናቸው ከተባለ አዱንያ ላይ ኖሮ ኢኽላስ ኖሯቸው መልካም ስራ ሰርቶ አላህ ተቀብሏቸው ከዛ በኋላ ሚዛን ላይ ሲቀመጥ ማለት ሚዛናቸው ደፍቶ መጻፋቸውን በቀኝ እጃቸው የሚቀበሉ ሰዎች አስሐበል የሚን የቀኝ ባልተቤቶች ይባላሉ። ለምን ከተባለ እያንዳንዱ እዚህ አዱንያ ላይ ሆነን ማለት ነው የሚን ስራ ማለት ነው ትጻፋለች። ከዛ በኋላስ ልክ የቂያማ ቀን ማለት ነው ከተጻፈ በኋላ እነዚህ ያ መጻፉ በእጃችን ስንቀበለው የሰው ልጆች ያ መጽሐፍ ያነቡትና ምን ይላሉ? ማ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها። ምን አይነት መጽሐፍ ነው? ከመጀመሪያው እኮ የተዋት ነገር የለም የጻፋት ቢሆን እንጂ ለሉ ይገርማሉ። በዛ ሰዓት ማለት ነው ያን መጽሐፍ በቀኝ እጃቸው የተቀበሉ ሰዎች አሰየው በጀነት ይጠያየቃሉ። ምንድነው ፊ ጀናት እየተሳአሉን በጀነት ውስጥ ሆኖ ራስ በራሳቸው ይጠያየቃሉ። ከዛ በኋላ ደግሞ የጀሃነም ሰዎችን ይጠይቋቸዋል። ማ ሰለከኩም ፊ ሰቀር ጀሃነም ውስጥ ምን ደውለታችሁ ብሎ ያን እነዛን ጀሃነም የገቡ ሰዎችን ጠይቋቸዋል። ከዛ መጀመሪያ ምን እንደምትል ታውቃላችሁ? ቃሉ ለምነኩም ሚነል ሙሰሊን እኛ እኮ ከሰጋጆች አልነበርንም። ሰጋጆች እነማን ናቸው? አላህ Subhanahu ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون ልክ ወዮላቸው ለሰጋጆች ያላቸው እነዛን በሰላታቸው ዝንጉ የሆኑ ሰዎች አንድ ጊዜ የሚሰግዱ አንድ ጊዜ የማይሰግዱ ጁማን ይሰግዳሉ ሌላውን ይተዋሉ። መጀመሪያ እነዛ ሰዎች ናቸው በሰላታቸው ዝንጉ የሆኑ ሰዎች ቃሉ ለምነኩ ሚነል ሙሰሊን ወለምነኩ ኑጥዒሙል ሚስኪን ዲሆችንም ደግሞ ማለት ነው አናበላም ነበር ይላሉ። እነዛ ሰዎች በነገራችን ላይ የመዝገት አቅም ያላቸው የማይሰግዱ የማብላት አቅም ያላቸው የማያበሉ ሰዎች ናቸው ማለት ነው። ከዛ በኋላ ወኩና ነኹዱ መዐል ኻኢዲን ከሚያሾፉ ሰዎች ደግሞ ሆነ እናሾፍ ነበር። ተይ ይሄ ነገር ሐራም ነው ይሄ ነገር ሐላል ነው ሲባል እስልምና ለስራ አይሆንም ሸሪዓ ላይ እስልምና አይሆንም ያሉ ያሾፋሉ ማለት ነው። በዚህ ሰዓት እንደምናየው በተለይ ሶሻል ሚዲያ ላይ ያየን ነው እየተገነዘብን ነውና ብዙ ነገሮችን ያየን ነው ሰዎች ማለት ነው። hatta የኛ ልጆችን ከምንላቸው ሰዎች ይሄ ነገር ጥሩ አይደለም ብሎ ኡስታዞች ወንድሞች በሚመክሯቸው ጊዜ ብሎክ ማድረግ ሙይት ማድረግ ከገስት ማስወራት ይሄ والله የቂያማ ቀን ዋጋ ያስከፍለናል ማለት ነው። ሙቤና አሁን ወደ ስራ እየገባው ስለሆነ ሳላስፈቅድም ዝም ብዬ ዋኘውበትና አላህ ይጠብቃችሁ አንተንም አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም። አላህ ይጠብቅህ አንተንም እኛም እናመሰግናለን ኡስታዝ ጀዛከላሁ ኸይር ሐፈዘከላሁ ወራክ። እንደሰማችሁት ነው እንግዲህ ቅድም ኡስታዝ ጀማልም ሲናገር ነበር የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለውናል? ጎረቤትህ ተርቦ ካደረ ጀነት አትገባም ብለውናል። እዚህ ጋር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ጎረቤትህ ሲሉን ሙስሊም ጎረቤትህ አላሉንም። እሺ ስለዚህ ሙስሊምም ይሁን ክርስቲያንም ይሁን ሰው በመሆኑ ብቻ እሱም ማብላት ማጠጣት ግዴታ ነው። ስለዚህ አንተ ጎረቤትህ ተርቦ ካደረ ጀነት አትገባም ብለውናል ነብዩ። እኛ ደግሞ የሰው ልጅ እዚህ ምድር ላይ የምንለፋው ሁሉ ነገር የምንሰራው ጀነትን ለመግባት ነው፣ ጀነትን ለማግኘት ነው አይደል? በመጨረሻ አይደል? አላህ እንግዲህ ጀነት ከሚገቡ ባሪዎች ያርገን። ስለዚህ ነብዩ ያዘዙንን መታዘዝ ግዴታ አለብን ማለት ነው አይደል? ስለዚህ እነዚህ ሰዎች ተርበዋል፣ እነሱን ማገዝ ደግሞ ግድ ይላል። ይሄ ነብዩ ነው ያዘዙት፣ የኔ ትእዛዝ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ጎረቤትህ ተርቦ ካደረ ጀነት አትገባም ብለዋል። ስለዚህ አንተ እየበላህ እየጠጣህ እየጠገብክ እነሱ ግን በራብ እየሞቱ ጀነትን ማግኘት ትፈልጋለህ? አይሆንም። ይሄ ነብዩ ሰለላሁ ዐለይሂ ወሰለም እና ስለዚህ ሁላችንም ከጎናቸው መቆም ግድ ይለናል። እሺ ሁላችን እናግዛቸው በቻልነው አቅም። አንድ ብርም ብትሆን ለነዚህ ሰዎች ይጠቅማቸዋል። እነዚህ ሰዎች በአሁኑ ሰዓት ላይ በራብ እያደጉ ኡስታዝ እያስገባው ነው፣ ግን እንዴት ላድርግ? እየሳብኩ ነው፣ እየሳብህ አይደለም። ይሄን ነው ምለው።
በተለይ እባካችሁን እዛ አካባቢ ትግራይ እዛ አካባቢ ያላችሁ ሰዎች እና ቦታው ላይ ያላችሁ ሰዎች ገብታችሁ ያለውን ነገር በደንብ ብታስረዱን እና እንዴት ነው እነዚህ ሰዎችንስ ማገዝ የሚችለው በትክክለኛ መንገድ ብታስረዱን ደስ ይለናል። አሁንም በርካታ ወንድሞቻችን ቦታው ላይ እየተገኙ የሚያስፈልጋቸውን ነገር ይዘው እያገዟቸው ነው። እሺ እባካችሁ እዚህ ጋር ኢንፎርሜሽን ትክክለኛ ኢንፎርሜሽን ለሰጡን ሰዎች ላስገባችሁ። ኦኬ